3:13 ነው አይደለም 16:13 ነው እሺ 16:13 ቤተሰብ Okay, when Jesus came into the coasts of Caesarea Philip, he asked his disciples, saying, "Whom do men say that I, the Son of Man, am?" That's what he said. Then the 14th, it says, and they said something that thou art John the Baptist, some Elias and others, Jeremiah or one of the prophets. Then he said unto them, but whom say ye that I am? And Simon Peter answered and said, thou art the Christ, the Son of the living God. ተባረክ እግዚአብሔር ይባርክ በዚሁ ስፍራ ላይ እንደተረዳ አንተ በእውነት የተባረክ ሰው ነህ ምክንያቱም እንደዚህ እግዚአብሔር ቃል እንዲወራበት ጊዜ የምትሰጥ ሰው አንተ ተባረክ እግዚአብሔር ዘመንህን ይባርክ አሁንም እስቲ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 አንብብልን ምንድነው ይሄ ያለው አሁን እኔ አልገባኝም አሁን ያለውን ሰው ምን ይለኛል ሰውን ልጅ ማይሉታል ብሎ ኢየሱስ ሲጠይቃቸው እንግዲህ አንተም ማንነቱን እየጠየቅክ ነው እነን እየጠየቅክ እኮ ነው ማንነቱን ኢየሱስን ባራት የሆነ እየጠየቅክ ነው ለዛ ደግሞ የተመለሰው መልስ ራስ እኮ አንብበ ተረድተሃል አሁን ዮኒዬ አንብበ ተረድተሃል ለሌሎቹስ እኮ ነው ሌሎቹ ማወቅ ያለባቸው ለሌሎቹም እንግዲህ ግልጽ ይሆናቸዋል እኮ ምንም አዲስ ነገር አይደለም የተነበበው ጥያቄ እዚህ ጋር ጊዜና ሰዓትም ስለሌለ ግልጽ በሆነው መንገድ ኢየሱስ ማ እንደሆነ ስለ ራሱ እንኳን እኛ ጠይቀን ቀርቶ እኛ መጠየቅ ያለብን አንተ ትክክል ነህ ጥያቄ ኢየሱስን ለጠየቁት ጥያቄ እዚህ ጋር መልሷል የተመለሰው መልስ ያታል ከዛም አርፎ ተርፎ እንዳልኩ አንደኛ ጢሞቴዎስ ምዕራፍ እሱን አንብብልኝ እስቲ አንደኛ ጢሞቴዎስ ምን 2:5 አይ በተራ ማንበብ አለ እየተቀያየረ መሆን አለበት ምን ይላል 2:5 አንብብልኝ እኔ ሌላ ነባላለሁ እነን አንብቡ ቀጥል አይ እንዴ አንተ እኮ ነው ያልከው አይደል እንዴ ይመለስልኝ ማንበብ እኮ አንተ አንብብ ማለት እኮ ከባድ አይደለም ዮኒዬ አንብብ አንተ እኔ ሌላው ላለኮ እኔ አንዱ ላነበው መልሱ እኮ ይሄ መልስ ስለሆነ ነው ላንተ መልስ ስለሆነ ይሄንን መልሱን አንተ አንብቦ ከዛ ደግሞ እኔ ሌላውን አነባለሁ አልኩ እኮ እሺ አለኛ ነብይ ነገር እኔ በጣም ነው ደስ የሚለኝ ኤኦሌ ዮኒ ሁለተኛ አንደኛ ጢሞቴዎስ ማለት ነው ምዕራፍ 2 ከቁጥር 5 ላይ የእግዚአብሔር ቃል እንዲህ ነው የሚለው እኔ እኮ አንተ ብታነብም ጥሩ ነው ያንተ ቋንቋ ይሻላል አንተም እንድትረዳ ብዬ ነው ይሄው አውጥቻለሁ ቃሉን አንብብልኝ ጎበዝ ቃሉን አውጥቻለሁ እኮ ይነበብ እስቲ አንድ ይላል እግዚአብሔር አለና አንድ እግዚአብሔር አለና ይላል አንድ እግዚአብሔር አለና ደግሞም በእግዚአብሔር በሰዎች መካከል አንድ አስታራቂ አለ እርሱም ይላል ሰው የሆነ ክርስቶስ ይላል ሰው የሆነ ክርስቶስ ስለዚህ እዚህ ጋር እየመለሰልኝ አንተ አንብበ እንድትረዳ ነው አንተ አንብበ እንድትረዳ ነው የሚያነበው
የኔ ጥያቄ ግን ያቆጠርኩ ሰው የአንደኛ ክፍል ካርድ የሌለኝ ሰው በመንፈስ ቅዱስ እርዳታ ነው የሚያነበው እንጂ እንዳንተ ተምር አይደለም። እግዚአብሔር በሚያውቀው ምንም አልተማርኩም፣ ግን ምንዳኝና ምናገረውን የሚነግረኝ መንፈስ ቅዱስ ነው። ስለዚህ በዚሁ ጋር አንተ አሁንም ደግሞ ትንቢተ ኢሳይያስ 9:6 አንብብልኝ። ከዛ በኋላ ሐሳቡን አጠቃልልላለሁ። አንብብ ወሳኝ። የኔ ጥያቄ ምንድነው? ሁለት ባህሪ ክርስቶስ አለው የሚባለው እንዴት ነው? አስረዳኝ እኮ ነው። በእናንተ ሁለት ባህሪ ክርስቶስ አለው። ኢየሱስ ፈጽሞ አምላክ ፈጽሞ ሰው እንደሆነ መጽሐፍ ቅዱስ በተለያየ ስፍራ እየተናገረ እኮ ነው። መልስ እየመለሰ ነው። ሰው ልጅማ እንደሆነ ማንነቱ ሰውም እንደሆነ ኢየሱስ ራሱ መስክሮ ራሱን ያለፈበት በትክክል ግራ በማትጋባ መንገድ ተረድተሃል። ራሴ አንበበ ከዛም አርፎ የኢየሱስ ፕሮፌት አንተ እንድታብራራልኝ እኮ ነው። እኔ አሁን የምጠይቅ ምንድነው እሱ አለ ምን ማለት ነው? አሁን ሁለት ባህሪ ያለው ሲባል ይሄ ነው ይሄ ነው ይሄ ነው ብሎ ማስረዳት እኮ ነው። ከዛ ወደ ፈጽሞ አምላክ ፈጽሞ ሰው ፈጽሞ አምላክ ሁለት ባህሪ ኢየሱስ ከዛ አምላክ። ስለዚህ በዚሁ ጋር ደግሞ ትንቢተ ኢሳይያስ 9:6 አንብብልኝ። እሺ ታስተማሩ፣ ቤተሰቦች ታስተማሩ። ትንቢተ ኢሳይያስ 9:6 እሺ ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አለቀ። አሁን ቀጥታ ይኸውልህ እዚህ ውስጥ ያሉት ለሶፍም አድርስልኝ። በመቀጠልም ደግሞ እዚህ ውስጥ ላሉት አጭር የእግዚአብሔርን ቃል ተናግረ ጸልዬ ቢወጣ ምን ይመስልሃል? እንደው ይሄ ብንማር አይቻልም? አሁን ጸሎት እሺ፣ ጸሎት ነው። እሺ ጸሎት እሺ አዎ ጸሎት ማብራት ነው። ወደ ውጭ ወጣለሁ። የሆንዬ እኛ ጋር አስቸጋሪ ስለሆነ ማብራት ወደ ውጭ ወጣለሁ። ቢጠፋም ወደ ውጭ ወጣለሁ። መብራቱም አልፈቀደም ማለት ነው ይህን ጸሎት። ምክንያቱም ጠላት ነው ያለ ባይፈቅድም እንግዲህ ጠላት እግዚአብሔር ይችላል። ከባልቦ ላይ እያጠፉ ነው የሚመስለኝ። ግን የሆነ ሰው አለ፣ ተንኮለኛ ሰው አለ እዛ ቤት የተከራዩበት ተንኮለኛ ሰው አለ። እንዴ ስንት ሰው ነው? እነሱ አያጠፉትም። እንግዲህ እነሱ እኮ ምልክት እኮ ነው። እውነት ነው። ቢሆንም ግን ያው እዚህ ውስጥ ላሉት ትንሽ ቆይ ልጠይቃቸው። ጸሎት ትፈልጋላችሁ ቤተሰብ? እሺ ጠይቃቸው። የምትፈልጉ አንድ ቁጥር ጻፉ በል እስቲ። እንፈልጋለን ወይስ የእግዚአብሔር ቃል መማር እንፈልጋለን የሚሉ ካሉ ኔትወርኩ ግን አይገርምም? ቤተሰብ አይደንቃችሁ? ፓስተር ለመሆን ድፍረት እንጂ እውቀት እንደማይጠይቅ በዚህ ማየት ትችላላችሁ። ድፍረት እንጂ እውቀት አያስፈልግም ቤተሰብ። እስቲ ይሁን
ለማንኛውም ይሁን ድፍረት ነው የሚያስፈልገው። በእውነት እንዳየሁት ከሆነ ድፍረት ያስፈልጋል። ድፍረት ብቻ ቃሉን ንገረኝ። ምንም አያውቀው ምንም ለመማርም ፈቃደኛ አይደለም። ግን በራሱ ነቢይ ነኝ ብሎ ስልክም አለው አካውንትም አለው የባንክ አካውንት። ደስ ነው የሚለኝ። በርታ በርታ፣ ጥሩ ነው። ልቡ ደስ የሚል ቅን ሰው ነው። ግን መማር አለባት። ይሄ ወላሂ ገለመል እያለች ትጽፋለች። አንዷ ደግሞ እካክ አንዳንዶቹ ተው እና ያሳዝነኛል። አንዳንዴ መማር ጥሩ ነው፣ መማር ጥሩ ነው። ሌላስ እና በድፍረት የሚደረገው ነገር ችግር የለውም። ልጸልይላችሁ ነው። ያስቀኛል። ሌላ የምጠይቃችሁ ምንድን ነው፣ የባንክ አካውንት እዚህ ላይ ካስቀመጡ ማለት ሊዘርፏችሁ ነው። እውነቱን ልንገራችሁ፣ የባንክ አካውንት ከተቀመጠ ዘራፊነት ስላለ አትቀበሏቸው። አቴንሽናቸው ምንድን ነው? ፍላጎታቸው ምንድን ነው? ገንዘብ ነው። ስለዚህ እንደዛ ባታደርጉ ጥሩ ነው ብዬ አስባለሁ። ሌላስ አላችሁ? ማን ያለው? ከዚህ በላይ እኔ መቆየት አልችልም። ለራሴ ጥሩ አይደለም፣ ለጤናዬም ጥሩ አይደለም። ምንድነው አንዴ ይጣቡልኛል። የእስራኤሉ ፕሬዚዳንቱ ሲመጣ ለምን ዝም አሉ? ኢትዮጵያ ምን ሊሉ ይችላሉ? ምንም አይሉማ። ሰው አቅም ባለው ላይ ነው የሚጮኸው። እና እውነቴን ነው የምለው ኢትዮጵያውያን፣ አሁንም እላለሁ፣ አንድ ሰው ፍልስጤም ሄዶ ፎቶ ቢነሳ፣ ፍልስጤም ሄዶ የፈለገው የሚያደርግ መስጊድ ቢሄድ ማንም የሚናገረው ኦርቶዶክስም ሆነ ጴንጤ እንደሌለ አስረግጬ መናገር እችላለሁ። ግን አንድ ፕሮቴስታንትም ሆነ ኦርቶዶክስ እስራኤል ሄዶ ፎቶ ሲነሳ አንዳንድ ሁሉም አይደለም፣ አንዳንድ ሙስሊሞች ተነስተው የሚበጠረቁት ነገር አለ። አንዳንድ ሙስሊሞች ተነስታችሁ ትበጠረቃለ። ይሄ ልክ አይደለም። ማንም መካ ሄድክ፣ ፍልስጤም ሄድክ፣ የትም ሀገር ብትሄድ አንድም በክርስቲያን በኩል ያሉት ማናቸውም አይናገሩ። እናንተ ግን መረንና ባለጌ ስለሆናችሁ እስራኤል ሄዶ ፎቶ የሚነሳ ሰው ሲኖር ታለቅሳለ። እኔ እስራኤል ሆኜ ወደ ፍልስጤም እሸናለሁ አልኩ። ምን አባት አመጣለ? ወደ ፍልስጤም እየሸናው እነሳለሁ። ምን አባት አመጣለ? እግረኛው ሚዲያ እንዲሁም ኢቢኤስ ላይ ያለ ወንድማችን ዮናስን ለምን እስራኤል ሄዳችሁ ፎቶ ተነሳችሁ ብለው ሲጮሁ ትሰማለህ። እካክ ናችሁ። እስራኤል ሄጄ ወደ ፍልስጤም ዞሬ እየሸናው እነሳለሁ። በደንብ አድርጌ እነሳ። ምን አባ ገባ? ምን ያገባሃል? ምን ይመለከታል? ምን ቤት ናችሁ? ስለዚህ እንደዚህ የምታሽቃብጡ መሀይሞች ስርዓት ብታደርጉ ጥሩ ነው። አቤቹ እስራኤል በቅርቡ ብትሄድልኝ በጣም ደጋፊ ይሆናለሁ። አቤቹ እስራኤል ደረስ ብለና እስቲ ለሆነች ጉዳይ ቀጠን ያለች ጉዳይ ደርሰ ኢየሩሳሌም ደርሰና እስቲ አቤቹ ሲተነፍሱ ላያቸው፣ ኢትዮጵያ ላይ ሲተነፍሱ ላያቸው። በጭባጫ ሁሌም እናንተ አቅም የሌለው ላይ በጣም ችግር አለባችሁ። አቢቹ እስራኤል ደርሰ የሆነች ነገር ምናምን ብለ ተመልሰና እስቲ እና እንደዚህ አይነት ብልግና የኢትዮጵያውያን ወንድም ላይ እንደዚህ የምታደርጉ ሰዎች
ህግ በተወሰነ መልኩ ኢትዮጵያ ባይኖር አርዳችሁ የምትጨርሱ ናችሁ ማለት ነው። ይሄ ልክ አይደለም። እንደዚህ ለእስራኤል የምታግዙ ካለ መብት ነው ማገዝ። ለፍልስጤም አግዛለሁ መብት ነው ማገዝ። ኢትዮጵያዊ ሆኖ ግን እስራኤል ስለሄደ የምታኮርፍ ካለ ወደ ፍልስጤም እየሸናው ቪዲዮ ለቃለሁ። እስራኤል ሆኜ ያ ታንቀት ሞታል። ስለዚህ እንደ አይነት መሀይምነት ብታቆሙ ጥሩ ነው ለማለት ፈልጌ ነው። ያንን ነው ምለው። ተግባባን? ያ መሀይማን ሰላማችሁ ይብዛ።